መንተኖ አጽያቄ ሴተ በእንተ ኩሉ ዘገበር ግዴታ ከቀናት ሰዓት ድረስ በዚሁ በታላቁ ቦታችን ላይ የሚከናወኑ የሚሆነው ይህ አቀባበል ነው። የአቀባበሉ በዓል ደግሞ በነገው ዕለት ነው የሚከናወነው። እንግዲህ አባቶቻችን ብፁዕ አባታችን አቡነ ኤርምያስ ትንሽ ምስጋና ያቀርቡና ብፁዕ አባታችን አቡነ አትናቴዎስ እንደዚሁ ጸሎት አድርገውልን ወደ ቀጣዩ ፕሮግራም እናመራለን ማለት ነው። አሁን ወደ ብፁዕ አባታችን አቡነ ኤርምያስ ተወስዳችኋለሁ። እግዚአብሔር ዘዘልፈ ያዕቅበነ ዘወትር የሚጠብቀን አምላካችን እግዚአብሔር ይመስገን። ብፁዕ አቡነ አትናቴዎስ የደቡብ ወሎ በአማራ ብሔራዊ ክልላዊ መንግስት የኦሮሞ ብሔረሰብ አስተዳደር አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጣሊያንና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የዋግ ኽምራ ሀገረ ስብከት ሊቀ ጳጳስ፣ ክቡር ቆሞስ አባ ለይኩን ወንድይፍራው የደቡብ ወሎ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መላከ ገነት መላከ ብርሃን ፍስሐ ጌታነህ የሰሜን ወሎ ሀገረ ስብከት ዋና ስራ አስኪያጅ፣ የሁለቱም አህጉረ ስብከት የስራ ኃላፊዎች፣ የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት በየማዕረጋቸው፣ የሰንበት ትምህርት ቤት ወጣቶች፣ ዘማሪያንና ዘማሪያት፣ በጥቅሉ ቅድስት ቤተ ክርስቲያንን ለማክበር በዚህ መልኩ በዚህ ስፍራ የተገኛችን ምዕመናን አባቶቻችን፣ ወንድሞቻችን፣ ምዕመናት እናቶቻችንና እህቶቻችን በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። በልዩ መለኮታዊ ጥበቃው የጠበቀን በረድኤቱ ያልተለየን የሁላችን አስገኝ መጋቢና ጠባቂ የሆነው አምላካችን እግዚአብሔር በድጋሚ ይመስገን። በዚህ መልኩ ጊዜያችሁን፣ እውቀታችሁን፣ ጉልበታችሁን መስዋዕት አድርጋችሁ የደከማችሁት፣ የወጣችሁት፣ የወረዳችሁት ቤተ ክርስቲያንን ለማክበር ነውና የቤተ ክርስቲያን አምላክ
አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችሁንም ያክብራችሁ። ይህ አቀባበል፣ ይህ በአንድነት እንዲህ ሆኖ መውጣት መታየት ለግለሰብ ታስቦ ለግለሰብ እየተደረገ አይደለም። ጵጵስናው የግለሰብ አይደለም። ክህነቱ የግለሰብ አይደለም፣ የቤተ ክርስቲያን ነው። ቤተ ክርስቲያን የምትባሉት ደግሞ የምንባለው ደግሞ የሁላችንም ስብስብ ነው። ከህንፃው በፊት የእያንዳንዳችን ስብስብ ቤተ ክርስቲያን ይባላል። ስለዚህ አሁን አንድ ሊቀ ጳጳስ ወደ ሀገረ ስብከታችን ከአረጋዊው ከዳግማዊው አቡነ ኢየሱስ ሞዐ ከምላቸው ከብፁዕ አቡነ አትናቴዎስ እግር ስር ሆኖ የሚያገለግል አገልጋይ መጥቷል ብላችሁ እንዲህ ስትወጡ ለግለሰቡ አይደለም፣ ለቤተ ክርስቲያኗ ክብር ነውና የቤተ ክርስቲያኗ አምላካችን ኢየሱስ ክርስቶስ ሁላችሁንም ያክብራችሁ። ከዚህ በመቀጠል ጊዜ አልጨርስም። አረጋዊው አባታችን ብፁዕ አቡነ አትናቴዎስ መልእክት አስተላልፈው ሁላችንንም ይባርኩናል። ወደ ብፁዕነታችን ቸሩ አምላካችን ሁላችሁን በቸርነቱ ይጠብቃችሁ፣ በበረከቱ ይባርካችሁ። በቸርነቱ ጠብቆ ሰላም እንደሆነ እንደዚህ ሁሉ በቸርነቱ ጠብቆ ሰላም ያሳድራችሁ። እናንተ ይጠብቅ፣ እናንተ ሁሉ በረከቱ ይባርክ። በዛሬው በስራ እንዳደረሰን ሁሉ የሚመጣው እነዚህ አባትነቱ በቃ ሳይነ ሰላም ያደረሰን ስራ በደህና የላቸው አቡነ ዘበሰማያት ምንተኑ አፄ ኬሴተ በእንተ ኩሉ ዘገበርግሊታ